አብዛኞቻችን ትላንት ባደረግናቸው ስህተቶች እስረኛ ሆነን እንገኛለን። ነገንም ተስፋ በማድረግ ዛሬን እያጨለምን እንገኛለን። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዛሬም በአዲስ ርዕስ መጥቻለሁ። እንዴት ነው የተሻለ ነገን የምንገነባው በሚል ርዕስ ዛሬ እንወያያለን። የተሻለን ነገን ለመገንባት ዛሬን ማስተካከል ይገባናል። ዛሬን ማስተካከል ይገባናል ስንል ደግሞ መጥፎ ነገሮችን ከራሳችን ልናስወግድ ይገባል። መጥፎ ነገር የምንላቸው ምንድን ናቸው? ትላንትና ላይ ብዙ ስህተቶች ሰርተን ሊሆን ይችላል። ትላንትና የሰራናቸው ስህተቶች ዛሬ ላይ አይደገሙም። ምክንያቱም ትላንትናን ተምረንበት ልናልፍ ስለሚገባ ማለት ነው። ትላንትናችን ብዙ ጣውረዶች ሊኖሩት ይችላሉ። በትላንትና ታሪካችን ዛሬ ላይ መኖር የለብንም። ትላንትና ባደረግነው ነገር ዛሬ ላይ መወቀስም የለብንም። ትላንትና ነው፣ አልፏል። ስለዚህ ዛሬን ነው መኖር የሚገባል። ዛሬን እንዴት ነው የምንኖረው? ዛሬን ደግሞ በተሻለ ስንኖር ነገ የተሻለ ይሆናል። ህይወት ማለት የእርሻ ማሳ ማለት ናት። እንዴት መሰላችሁ? ዛሬ ላይ የምንዘራውን ነገር ነው ነገ ላይ ልናጭድ የምንችለው። ነገ ላይ ደግሞ የምናጭደው ዛሬ ላይ የዘራነው ነው። ስለዚህ ዛሬ ላይ ምን አይነት ዘሮችን መዝራት አለብን? ነጋችን የተሻለ እንዲሆን ዛሬ ላይ ምን ማድረግ አለብን ካልን የተወሰኑ መፍትሄዎችን ነግራችኋለሁ። የመጀመሪያው ሁላችንም የምንስማማበትና የምናውቀው ነገር ነው፣ ጸሎት ማድረግ። ጸሎት ማድረግ ዘርፈ ብዙ ጥቅሞች ነው ያሉት። ይሄ ተብሎ አይነገርም። በጸሎት ኃይል የማይፈታም ችግር የለም። ስለዚህ ሁላችንም በየሃይማኖታችን በቤታችንም ይሁን የሃይማኖት ቦታዎች ሄደን ጸሎት ልናደርግ ይገባል። ጸሎት ስናደርግ ማወቅ ያለብን ነገሮች አእምሯችንን ሰብስበን የምንፈልገውን ነገር መጠየቅም ይገባናል። ያው ስለ ጸሎት ኃይል ስለ ጸሎት ብዙ ነገር ገብቼ ባልነግራችሁም ግን ጸሎት አስፈላጊ ነው። በየትኛውም መንገድ ላይ ብንሆን ጸሎት መሪያችን ነው። ጸሎት የጸለየ ሰው ማለት በጨለማ ውስጥ ባትሪ ይዞ እንደሚጓዝ ሰው ነው። ስለዚህ ጸሎት ካለ መንገዳችን የተቃና ይሆናል። ስለዚህ የመጀመሪያው ጸሎት ማድረግ ይገባናል። ሌላኛው ደግሞ ስፖርት መስራት። ስፖርት መስራት ሰውነትን ማንቀሳቀስ ብቻ አይደለም፣ ዘርፈ ብዙ ጥቅሞች አሉት። ሰውነታችን በሚንቀሳቀስበት ጊዜ አብሮ ጭንቅላታችንም ይሰራል። ስለዚህ ስፖርትን መስራት አትናቁት፣ በጣም አስፈላጊ ነገር ነው። ስፖርት መስራት ዘርፈ ብዙ ጥቅሞች አሉት። ለምሳሌ ጤና፣ አስተሳሰብ፣ ጥሩ የተስተካከለ አቋም እንዲኖረን ያደርገናል። ስለዚህ ስፖርትን መስራት እንደ አስፈላጊ ነገር ሊታይ ይገባል። ስፖርት ደግሞ ስሩ ሲባል የግድ ጂም ቤት ሄዶ መስራት አይደለም። አቅማችን በፈቀደው እቤታችንን መስራት እንችላለን። ኦር ጧትም መሮጥ፣ የተወሰኑ ስትሬቺንግ ኤክሰርሳይሶችንም ማድረግ እንችላለን። የግድ ስፖርት ቤት ሄዶ የሚሰራው ብቻ አይደለም። ስፖርት ከተቻለ ጂም ቤት ሄደን ዲሲፕሊን ሆነን ብንሰራ የተሻለ ነው። ለ3 ወር ለ6 ወር ፓኬጆችን እየከፈልን መስራትም እንችላለን። ወይም በየወሩም አለ እነሱን ከፍለን መስራት እንችላለን። ግን አቅማችን የማይችል ከሆነ በቤታችን መስራት እንችላለን ማለት ነው። ሶስተኛው ደግሞ ንባብ። ሁለት አይነት ንባብ አለ፣ ሃይማኖታዊ መጽሐፍትና ሃይማኖታዊ ያልሆኑ መጽሐፍት። ሃይማኖታዊ የሆኑ መጽሐፍት ስንል የመጀመሪያው ክቡሩና ቅዱሱ መጽሐፍ ቅዱስን ልናነብ ይገባል። መጽሐፍ ቅዱስን ስናነብ ደግሞ አጋዥ ሰዎችም ያስፈልጉናል። በተወሰነ ደረጃ እኛ አቅማችን በፈቀደ እያነበብን መጠየቅ፣ ቀሳውስትን፣ ከኛ ከፍ የሚሉ ዲያቆናትን መጠየቅ ይገባናል ማለት ነው። ይሄ ነገር ምን ለማለት ነው ብለን ልንጠይቅና ልናውቅ ይገባል ማለት ነው። ሌላኛው ደግሞ አዋልድ መጽሐፍቶችም አሉ። እነሱንም መጽሐፍቶች ማንበብ፣ ድርሳናት፣ ታሪካት፣ የአባቶቻችን ብዙ ገድላትና ታሪካት አሉ። እነሱንም መጽሐፍቶች ልናነብ ይገባል ማለት ነው። የተሻለን ነገር ለመገንባት ይሄኛው አስፈላጊ ነው። ምክንያቱም በዚህኛው መጽሐፍ ቅዱስን አዋልድ መጽሐፍትን ስናነብ ለስጋችን ብቻ አይደለም ለነፍሳችንም ስለሚጠቅመን አዋልድ መጽሐፍቶችንና መጽሐፍ ቅዱስን ማንበብ ይገባናል ማለት ነው። ሌላው ደግሞ ከነፍሳችን ውጪ ለስጋችን አስፈላጊ የሆኑ መጽሐፍቶች አሉ። ማለትም የትምህርት መጽሐፍቶችም ሊኖሩ ይችላሉ። እነሱን ማንበብ
ነን ፊክሽን የሆኑ መጽሐፍቶች ፐርሰናል ዴቨሎፕመንት ላይ የሚያተኩሩ እነዚህ መጽሐፍቶች የተሻሉ ናቸው ብዬ አስባለሁ። ስለዚህ ለነሱ ደግሞ መጽሐፍቶች የተወሰኑ ማንበብ ያሉባችሁ አንድ ሁለት መጽሐፍ ሊጠቁማችሁ። የመጀመሪያው ከልማዳችሁ መጀመር ስላለባችሁ አቶሚክ ሃቢት የሚለውን መጽሐፍ ብታነቡ የተሻለ ነው። ከዛ ዘ ፓወር ኦፍ ናው፣ ቲንክ ኤንድ ግሮው ሪች፣ አቅማችሁ በፈቀደ እነዚህ መጽሐፍቶች ብታነቡ የተሻለ ነው። በሀገርኛ ብዙ መጽሐፍቶችም የሉም የተተረጉሙ፣ ግን ይሄኛው የአቶሚክ ሃቢት እሱም ተተርጉሟል፣ እሱም ማንበብ ትችላላችሁ። ሁለተኛ ደግሞ ዘ ፓወር ኦፍ ናው የአሁን ኃይል በሚል ተተርጉሟል። እነዚህንም ማንበብ። እነዚህ በትንሹ ዛሬ ላይ ማድረግ ያለብን ነገሮች ናቸው። ከዛ ዛሬ ላይ እነዚህን ነገሮች ከዘራን ነገ ላይ የምናጭደው የተሻለ ነገር ይሆናል። ሌላው ደግሞ ማስተካከል ያለብን ነገር ልማዳችንን ልናስተካክል ይገባል። ልማዳችን ውስጥ ያልኳችሁን ነገሮች ሊካተቱ ይገባል። ጸሎት፣ ስፖርት፣ ንባብ፣ እነዚህ ወሳኝ ነገሮች ናቸው። እነዚህን ካደረግን በኋላ እነዚህን ያካተተ ብሎ ወይም ልማድ ካለን የተሻለ ነገን እናገኛለን ማለት ነው። ስለዚህ እነዚህን ነገሮች ያካተተ ልማድ ሊኖረን ይገባል። ከመጥፎ ነገሮችም ሁሉ ልንቆጠብ ይገባል። ማድረግ የሌለብን ብዙ ነገሮች አሉ። ከነሱ ነገር ልንቆጠብ ያስፈልጋል ማለት ነው። ራሳችንን ካስተካከልን በኋላ ሌላው ማድረግ ያለብን ነገር አምስተኛ ያደረኩት ከሶሻል ሚዲያ መቆጠብ ይኖርብናል። ሶሻል ሚዲያችንን በአግባቡ ልንጠቀም ይገባል። በሶሻል ሚዲያ ብዙ ነገሮች ይታያሉ። አብዛኛው ነገር ያው ትክክል እንዳልሆነ ስለ ሶሻል ሚዲያ ሱስ ደግሞ የበለጠ ማወቅ ከፈለጋችሁ እዚህ ጋር ቪዲዮን አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ። ግን ሶሻል ሚዲያ አጠቃቀማችንን ልናይና ልንገመግብ ስለዚህ ዛሬ ላይ እነዚህን ነገሮችን ከዘራን ነገ የተሻለ ይሆናል። ነጋችንን የተሻለ ለማድረግ እነዚህን ነገሮች ብቻ በማድረግ ነጋችን የተሻለ ልናደርገው እንችላለን። ራሳችንን በማስተማር ራሳችንን በማብቃት ነጋችን የተሻለ ይሆናል። ስለዚህ ትላንትናችንን ይቅር ብለን ዛሬያችንን መኖር ይገባናል ማለት ነው። ነገ ፈጣሪ ያውቃል። አብዛኛውን ነገር እኛ ይሄንን ነገር ካደረግን የተቀረውን ነገር ፈጣሪ ያውቃል። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለነገም የተሻለ ነገሮችን ይዤላችሁ እንድመጣ ያግዘኛል። ሀሳብ አስተያየቶቻችሁን ደግሞ በኮመንት አስቀምጡልኝ። አመሰግናለሁ። ቸር ቆዩ።